እንደዛ ለማድረግ መጣ ብያለሁ። በቃ ቤቱን ዘግተን ነው የምንፈልገው። አንተዳችሁ እንደው ወይኔ በቃ ቆለፈባት ቤቱን አስሮ ምን ሊያረጋን ነው? አረ ቤተሰቦች፣ አረ ጉድዩ ወይኔ አረ የኤፍሬም ቅሌት፣ አረ የመጨረሻው ዘመን ደረሰ። ወይኔ መጀመሪያም ፈርቼ ነበር። አብርሽ ቤቷን በገዛ እጁ አሳየ። ኤፍሬም ደግሞ ይህን ብልግና ሰራ እና ኤፍሬም ዛሬ ቤተሰቦች በቃ መጀመሪያ ምን ይጠርጥሪ ነበር እኮ አልኳችሁ። እውነቴን ነው። ሄርሜላ ያሳዘነችኝ በጣም። ይህ ውርደት ነው እውነት። ወንድሙን ይከደዋል እንዴ? ወንድም በወንድሙ ላይ መጨከን ማለት ይሄ የጋሼ ልጅ ሁላ አይመስለኝም። እርጉዝ አይደለች እንዴ ኤፍሬም? እንዴ ለሷ እንኳን አታስብላትም? ኤፍሬም ስነ ስርዓትን ያዝ የምትሉ ኮሜንት ላይ 1 ቁጥር እየጻፋችሁልኝ ቪዲዮውን አንድ ላይ የምንመለከተው ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ወደ ቪዲዮ በነበር ቀረ እንጂ እውነት ምትምን ይፍቅር መከታ ነበረበት። ምን ማለት ነው በነበረ ቀረ ምናምን? ኤፍሬም አብርሃምን የሆነ ነገር አድርጎታል መሰለኝ ቤተሰቦች፣ የሆነ በመድኃኒት ምናምን አፍስሶታል መሰለኝ እንጂ ሌላ ነገር የሚደረግ አይመስለኝም። በነበረ ቀረ ምናምን ሄርሜላን እያስጨነቃን ነው። ሄርሜላ ተንቀጠቀጠች። ሄርሜላ ላቧ ባናቷ ነው የፈሰሰውና አብርሃም ይሄን ቪዲዮ እባክህ አይተህ መልስ ስጥ። ይሄ የጋሼ ልጅ አይደለም፣ ሴጣናዊ ድርጊት ነው እያደረገ ያለው። ቤተሰቦች የሚገጸስ ከሆነ እኔ ወይ የት እንደምንወስደው ሁላ ነው ያላውቅም እንዴ። ምን አይነት አሁን ወንድሙ ሲሄድ ወንድሙ ሲጠፋለት አሁን ተከትሎ መጣና ወንድሙን መካድ ማለት እኔ መጀመሪያም እኮ ብዙ ሰው ተናግሯል እኮ ሄርሜላ እንደሚወዳት እኮ መርጫለሁ ብሏልና በጣም ባለጌ ነህ። ብቻ ግን እንደዚህ አይደረግም። ኤፍሬም እባክህ ተው። ምንድነው በነበር የሚቀር ኤፍሬም ዛሬ ምን ሆነሃል? በጣም ግራ ይገባኛል። ሄርሜላና አብርሽ ታሙ ነበር። አንድ ላይ ብትሆኑ ደስ ይለኝ ነበር። እንግዲህ ያው ፈሱን መርጧል። ምንድነው አብርሃም አፍራምቲ አብርሃም ጀመረ እዚህ ቤት ካሁን በኋላ አይመጣም። እኔና አንቺ ነን ቆንጆ ነገራቶች ስለ እናሳልፈውና ሰላም ወደነ የተከበራችሁ ዲኛ ሰላም ይጥፋ። ሰላቢ ምን አይነቱ ነው በእናታችሁ ቤተሰቦች? አብርሃም ካሁን በኋላ አይመጣም። እኔና አንቺን እዚህ ቤት ውስጥ ምናምን ማለት ሁላ አይገባህም። ይሄንን ጉዳይ እኔ በሰማ ኖሮ እኔ በእናታችሁ እኔ መሳደቡላ አልፈልግም። በጣም ነው በቃ የምናደደው ኤፍሬምን ሳይ። እውነቴን ነው ጭንቅላቴ ነው የሚገለው። እባካችሁ ቤተሰቦች እስቲ የምችሉትን ነገር አድርጉ። ኤፍሬም እንደዚህ ማድረግ ሁላ በቃ እኔ ሳየው ሁላ ነው የሚያንገበግበኝ። ቤት ያለች ያው ገምቼ ነው የመጣሁት ትኖራለች ብዬ ትንሽ አባወራው ውጪ ስለሆነ አይቼዋለሁና ለዛ ነው ለወጣ ነው እያለች እየነገረች አይደል እንዴ? አባወራው ውጪ ስላለ ተከትዬ መጣው በቃ አብርሃም ሌላ ቦታ ስላለ። ከዛስ አንተ ጓዳ ገብተህ ሄርሜላን በእንትን በቃ እንዴ ልበላችሁ፣ ይሄ ምንድነው የሚባለው? ሊደፍራት ቤተሰቦች አስገድዶ ሊደፍራት ነበርና ይህ አሁን ፖሊስ ጋር መሄድ አለበት። ነገሩ ለመጣራት አለበትና በጣም የሚያስፈራ ነገር ነው። ብቻ ግን ይሄ ነገር ብልግና እያረክ ነው። በእናትህ እባክህ ወንድምህ ጋር እንደዚህ አይነት ነገር ማድረግ አይገባህም ነበር። እባክህ ኤፍሬም ከድርጊት ተመለስ፣ ተቆጠብ ነው የምንለው። መታታቅም ቢያደዛ እኮ ዛሬ ብቻ ካንቺ ጋር መሆን ስለፈለኩ ነው የመጣሁት። ምን ተወራ ጉዳይ በጣም ብዙ መወራሽ ነገራቶች አሉ። ባለፈው ዕለት ያው መጥቼ ነበር ስለ ቤተሰብ አንዳንድ ነገር ቢጀምርና በደንብ ደግሞ ውስጥ መናገር አለ እስቲል ባናተ ተተከል። ምን አይነቱ ነው በእናታችሁ? እንደዚህ አይነት ብልግና ሁላ እኔ እባክህ ኤፍሬም እባክህ ብያለሁ እንዴ። ቤቷ መተህ ማያውቅ ሰውዬ እንዴት አብርሃምን ከወንድሙ ጋር ያልመጣ? እኔ ጥፋተኛው አብርሃም ነው ብዬ ነው ማስበው እንጂ ሌላ ነገር አይደለም። እስቲ እኔ አብርሃም ነው ጥፋተኛ በቃ በገዛ እጁ ሄርሜላን ቤት አሳይ ይበልህ ነው የምለው እኔ ሁላ። ሄርሜላ ናት በዚህ መሀል የምታሳዝን እንጂ አብርሃም አይደለም የሚያሳዝነኝ። ይህን ማድረግ ሁላ አይገባም። አብርሃም የዛኔ ቤቱን ባያሳይ ኖሮ ኤፍሬም ሁላ እንደዚህ አይነት ድፍረት ውስጥ አይገባም ነበር። አውቆ እስስት የሆነ ሰውዬ በቃ እኔ መታረቅ ነው ፈለምን ምናምን ብሎ እንደዚህ ብሎ ከዛ ይሄን ሁሉ ቁንጅና ምናምን እያለ ደግሞ ሄርሜላን አሰባብቶ የራሱ ሊያረግ እየሞከረ ሄርሜላን እያስጨነቃት ነውና ይህ ነገር ፖሊስ ጋር መሄድ አለበት። በቃ ይሄ ህግ ፖሊስ ጋር መሄድ አለበት እንጂ ሌላ ነገር መሆን አይደለም ያለበት። ብቻ ግን በጣም ባለጌ ወንድም ነው ያለው። ይሄ የጋሼ ልጅ ሁላ አይመስለኝም። ከየት እንዳመጡት ሁላ አላውቅም። ይኸውላችሁ ዋው አሪፍ ጊዜ ነበር ያሳለፋችሁት ምናምን እያልክ አቀባጠር ደግሞ ምን አይነቱ ነው በእናታችሁ? ደግሞ ፎቶ አንሳ ምናምን ፎቶ አንሺ ሶፋውን ከመረጋግጠው ምናምን
ትላለህ እንዴ? ማለት ቆይ ያንተ ፎቶ ልትሰቅል ነበር የፈለከው እንዴ? ወንድሙን በጣም ነው የሚጠላው እኮ አልኳችሁ እኮ በጣም እኔ በወንድሙ እንዴት እንደሚጠላ እንዴ! በጣም ቅናቱ ሊብስ ነው። በቃ ቅናቱ አናቱ ላይ ነው የወጣው። ይሄ ወንድሙም አይመስለኝም። ከየት እንዳመጡት ሁሉ አላውቅም። አብርሃም እስካሁን ቤት ያስቀመጥከው ጠላት ነው እንጂ ወንድም አይደለም። ወንድም ቢሆን ኖሮማ ያንተ ደስታ ያስደስተው ነበር። አሁን ግን በቃ እንዴት ላንተ ሁላ ማያስብ ነገሩን ሰፋ አድርገን ስናየው ቤተሰቦች ከሩታ ጋር ሊያገናኝ አስቦም ሌላ ትልቅ ጭንቅላትም ኖሮት አይደለም። በቃ ኤፍሬም ሜሪም ዳኒም ምናምን አይደሉም ጠላቱ የአብርሃም ኤፍሬም ነው። ኤፍሬም ለራሱ ሲያመቻች ነው እንጂ ሌላ ነገር አይደለም። ጥሩ ጊዜ አሳልፋችኋል። በትንሽ ጊዜ ቢሆን ጥሩ ነገር አድርጋችኋል። አሳልፋችሁ ነበር። አሁን በኋላ አብርሃምን አታገኙም ወይም ደግሞ አብርሃም ካንቺ ጋር ነው። ለምን ማለት ነው? ለዛም ይሄን ነገር እንደናገርሽ ነው። ከመውደድም በላይ በጣም ነው የምታፈቅረው እንዴ። አብርሃም ካም በኋላ አይመጣም እኔና አንቺ ነው ቤቱ የኔና አንቺ ነው እያልክ እንደዚህ አይነት ጉዳይ ሁላ ማድረግ ሁላ አይገባም። እኔ ባገኝህ ማለት ነው እኔ ምን እንደማደርግህ ሁላ ኤፍሬም እንዴ ኤፍሬም ለህግ ለፖሊስ ነው መቅረብ ያለበት እንጂ ሌላ ነገር አይደለም። ወንድም እንዴት ወንድሙን ይከዳል? እንዴት ወንድሙ በወንድሙ ላይ ይጨክናል? እንዴ ይህ እኮ ውርደት እኮ ነው። አረ ጋሼንም እያሰደብክ ቤተሰብህንም እያሰደብክ ነው እንጂ ሌላ ነገር አይደለም። ሄርሜላ እርጉዝ ናት። አንደኛ እርግዝና ደግሞ ጭንቀት አይወድም አይደል? ይሄን ሁሉ ነገር እያወቅ ያንተን ፍቅር ለመመስረት በጎን መሄድህና አብርሃምን ገደል ውስጥ መክተትህ ትክክል አይደለም። አብርሃምን መካድህና አብርሃምን ወንድምህን መጠላት ትክክል አይደለም ኤፍሬም። እኛ በእውነታ የተመሰረተ እንሞግታለን እንጂ ሌላ ነገር ማድረግ አንፈልግም። መጀመሪያም ነበር የፈራሁት ይሄው ወንድሙን የሆነ ነገር አድርጉት ሲገባለት በቃ መጣ ማለት ነው። ኤፍሬም ስነ ስርዓትን ያዝ። እኔ በፖሊስ ነው መቅረብ ያለበት። እስቲ እኔ የኔን ሀሳብ የምትደግፉ ደግሞ ይህን ቪዲዮ ላይክ በማድረግ አበረታቱኝ። እስቲ ምን እንደሚል ሰምተን እንመለስ። እስቲ ሲክል እንደከባከብሽ ፈቅድልኝ። አረ በእግዚአብሔር ኤፍሬም እሺ ና ምን ላድርግ? ወይ ቁጭ በዚህ በመጀመሪያ ለምን ታወራኝ ፈለግበት ነገር ዛሬ ለምን እንደመጣሁ በመጀመሪያ ደረጃ እንዴ ነው ደላውራሽ ነው። እኔ እንክብካቤ ያስፈልገኝ በመጀመሪያ ኤፍሬም። ከዛ በኋላ ደግሞ የሆነ ነገረች። በቃ ያንተ እንክብካቤ አያስፈልገኝም ኤፍሬም። ዋና አላማ የመጣህበት ምንድነው እያለች ሌላ ነገር አስበህ ከሆነ ተናገረው። እዚሁ ቪዲዮ ላይ ብታሳየን እኮ ደስ ይለን ነበር እንዴ። ይኸውላችሁ ቤተሰቦች ኤፍሬም ምንም ነገር ሊንከባከባት ምናምን አስቦ አይደለም። በጣም ባለጌ የሆነ ሰው በቃ ለራሱ ፍቅር ለመመስረት ሲያመቻች ነው። ይህ ሰው መወገድ አለበት። በቃ ከዚህ ከሚዲያ ላይ ሁላ እኔ ኤፍሬም የሚባል ሰውዬ ባላየ ሁላ ደስ ይለኛል። እውነቴን ነው። ይሄ ስድብ ምናምን አይደለም። በቃ ኤፍሬም ከስድብ በላይ በቃ እንዴት ልበላችሁ፣ ስድብ ብቻ መሆን ሳይሆን ኤፍሬም መሰደብ ብቻ አይደለም ያለበት፣ በህግ መቅረብ ሁላ አለበት። እና ቤተሰቦች ኤፍሬም ዋና አላማው ሌላ ነገር ነው። ሄርሜላ ሁላ ግራን ይገባት እየተንቀጠቀጠች እየፈራች ነው። እርግዝናው እንዳይጨናገፍ ፈራለሁ በጣም። እና አብርሃም ይሄን ቪዲዮ ግን ሲያይ ወይኔ ኤፍሬምን እኔ ላይኑ የሚጠላው ነው የሚመስለኝ። ወንድሙን ካሁን በኋላ የሚያየው ሁላ አይመስለኝም። እና እኔ እንግዲህ ኤፍሬምን የምትወዱ ሰዎች እኔ ለጤና ያርግላችሁ። እናንተ ኤፍሬም ሳይሆን በሽተኛው እናንተ ናችሁ በሽተኛ። ኤፍሬምን የምትወዱ ሰዎች እኔ ምንም አይታየኝም። ኤፍሬምንም በኤፍሬም ሀሳብ የምትስማሙ ለምን ሩታን የሩታን ሀሳብ እየደገፈ መስሏችሁ? ይሄው እውነታውን አጋለጠ። ሩታን አይደለም እየደገፈ ያለው ለራሱ ነው እያመቻቸ ያለው። ለሀገር ሊድና ዩኒቨርሲቲ አሪፍ ጊዜ ላሳልፍ ስሪ ይሆናል። አንቺ ነው ያስተነች ነው አሃ ከሄርሜላ ጋር አሪፍ ጊዜ ላሳልፍ ብለህ ነው ወንድምህ እዛ የት እንደገባ ሁላ አላውቅም። ከሄርሜላ ጋር ልታሳልፍ ጊዜ በሽተኛ አለ። እኔ ምን አይነት ሰው እንደሆነ ሁላ በጣም ጤነኛም ሁላ አይመስለኝም ኤፍሬም ተብዬው። በቃ እባክህ ኤፍሬም ሌላ ነገር እንዳታረግብን ሄርሜላን። እኛ እንፈራለን እንሰጋለን እና እኛ ምንም ብንነግራቸው አንሰማም። ግን ለአብርሃም በቴሌግራምም ሆነ በፌስቡክም ሆነ በኢንስታግራምም ሆነ እንልክለታለን። ሀሳባችንን የሚሰማ ከሆነ ይቀበላል፣ ካልተቀበለ ደግሞ ኤፍሬም እንግዲህ ሄርሜላን ይቀበላታል ማለት ነው። እኛ እንግዲህ ሀሳብ ነው የምንሰጠው፣ ለማዋራት እንሞክራለን። ባይመልሱም ችግር የለም፣ ግን ሊያዩት ይችላሉ በሚለው ያዩታል፣ ደግሞ ያዩታል፣ እርግጠኛ ያዩታል።
እና እባክህ ኤፍሬም እንደዚህ አይነት ነገር እንዳታደርግ። አብርሃም ደግሞ ማድረግ ያለብህ ህግ አካል ጋር ነው መሄድ ያለብህ። ወንድምህም ቢሆን መጨከን ያለብህ። በቃ ጠንከር ብለህ አይዞሽ ሄርሜላ ሰላም ሲመለስ ምናምን የምትለው ሲጀምር ጤነኛ አይደል እንዴ? በቃ እሺ አሁን ነገሮችን በጣም እያወሳሰብ ይወላችሁ ኤፍሬም ወንድሜ በሽተኛ ነው፣ አይምሮ በሽተኛ ነው እና ሲረጋጋ አይመጣም ደግሞ ስለታመመ ምናምን ብሎ ይነግራታል። እንግዲህ ሄርሜላ ሁላ መቀበል ነው ያቃታት፣ አይምሮዋ ሁላ ከበዳት። እባክህ ግን እንደዚህ ማድረግ አይገባም ነበረ፣ ይህ ብልግና ነው እና ኤፍሬም እኔ በስተመጨረሻም ቤተሰቦች ኤፍሬም የሆነ ነገር ይደረግ የምትሉ ኮሜንት ላይ ጻፉልኝ። እኔ እስቲ የእናንተን ሀሳብ እስቲ እናንተ ኤፍሬም ምን ታረጉ ነበር? ኤፍሬም እንደዚህ ቢያደርጋችሁ ምን ታረጉ ነበርና እንደዛ ለማብራራት መጣ ብያለሁ። በቃ ቤቱን ተባለው ማለት ነው። ወይኔ በቃ ቆለፈባት ቤቱን አስሮ ምን ሊያረጋን ነው? አረ ቤተሰቦች፣ አረ ጉድዩ ወይኔ አረ የኤፍሬም ቅሌት፣ አረ የመጨረሻው ዘመን ደረሰ። ወይኔ እስካሁን የሚታገስኩ አዳምጠኝ ብለህ አሁን የታገስኩ አንድ ጥዋሳ ተመጣጣኝ እያሰብኩኝ ሀሳብህ ሁላ የተመታ ነው። በቃ ከሰው አስተሳሰብ ሁላ የራቀ በጣም የሚያስጠላ ነገር ነው ሀሳብህ ሁላ የምታቀርበው። ብቻ ግን ቤተሰቦች ሄርሜላ በስተመጨረሻ ነጻ ወጥታለች፣ ምንም ሳያረጋት። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እስካሁን እየተከታተላችሁኝ ከሆነ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ወዳችኋለሁ፣ ከብራችኋለሁ። ቻው